ሴትዮ ምን አድርገው ነው የምትለኝ? አቤት ብሩክ ማልበል አታውቀኝም ዝም ብለህ ስማኝ በ30 ደቂቃ ውስጥ ታሪን ካለቀቃችሁት ከዚህ መኝታ ክፍል አስክሬኗን ነው የምትወስዱት ቆይ እናንተ እነማን ናችሁ? እነማን እንደሆንማ በደንብ ታውቃለህ ስሙን ልጥራለህ ካሌብ ሙሲሳ ሰው ሄሎ መድብል ሄሎ ብሩክ እንዴት ነህ የት ነህ አካብን አገኘሁት ከዛ ደግሞ ዳጣን የቱን ልበልህ መድብል ሰዎች እየተከታተሉን ነው ምንድነው ችግር ተፈጠረ ብሩክ አዲስ ነገር አለ ማለት ባለችበት ሆቴል ተይዛለች እንዴት አገኘዋት እንዴት ተከብበ ያለው ምናምን ስትለኝ እኔም እሷን ቼክ ለማድረግ እዛ ሄጄ ነበር ግን ደግሞ እኔ እዛ ስደርስ ማንም ሰው የለም ይሄ ማለት እኔን ተከታትለውኛል ማለት ነው ብሩክ ለምን አልነገርከኝም ቆይ ለምን አልደወልክልኝም ታሬን ልቀቁትና እንለቃታለን እያሉኝ ነው ይኸውልህ እንገርህ አይደለም ብንለቀውም አይለቋትም እኔ ነኝ እነሱን ማውቃቸው ቆይ ታዲያ ምን ይሻልናል ይኸውልህ ብሩክ በፍጹም እንዳትለቀው ጫወታው ተጀምሯል አሁን ወደ ኋላ ማፈግፈግ የለም ይኸውልህ ከመሃላችን አንድ ሰው ይሞታል ይሄ ግድ ነው በፍጹም እንዳትለቀው እና ማለት ሞት እያልከኝ ነው መድብል ምን ነው ቅር ይልሃል እንዴ እየቀለልኩ ነው መድብል እኔ ማንንም ሰው እንዲሞት አልፈልግም ቆይ ስታወራቸው ስንት ናቸው ለሜዳ እያሰብኩ ነው አይደል አይ አልሄድም ለማንኛውም ጠብቀኝ ቤት መጣሁኝ መድብል ምንም ነገር ለማድረግ እንዳታስብ ይኸውልህ በ30 ደቂቃ ውስጥ ቤት ማደርስ ከሆነ ማለት ነው እኔ ራሴ እዛ ሆቴል ነው የምሄደው ችግር የለውም ብሩክ መጣሁ ቤት ውስጥ ጠብቀኝ አልኩ አንዴ ነይ ሳብሰች እንዴ አለምዬ ዛሬ ምን ታይቶሽ ነው ከዚህ በኋላ ባለትዳር አይደለሁ ሙያ መልመድ አለብኝ በዛ ነው አይ በደንብ ተለማመጂ እኔ እናት ጎበዝ አለምዬ ሰርጋችን እኮ መስከረም 24 ነው ምን መስከረም 24 ማ መሆን የለበት መስከረም 25 ነው መሆን ያለበት እንዴ ቆይ መስከረም 25 ምን ቀን እንደሚል ታውቂያለሽ አላውቅም ግን ደግሞ በ24 ከምን በ25 ቢሆን ይሻላል አያለም ይኸውልሽ መስከረም 24 እሑድ ነው የሚውለው መስከረም 25 ደግሞ ሰኞ ደግሞ ሰርግ የለም አይ ቅድስት በቃ አንቺ ያልሽው ካልሆነ በስተቀር ሻቲ ማለት ነው ይሄን ይወደት አንቺም ደስ ይበልሽ እንጂ እንደውም ሰርጉ ሰኞ ነው መስከረም 25 ነው እሺ ምን ነቃቡ አልፈልግም እሺ እንደውም ወጡን ከፈልሽ አንቺ ስር እኔ ሄድልሻለሁ ዛሬ ደግሞ ምን ሆናለች አነጫንጫታለ እናቴ ምን ይሆን የምትሰራው ይሄ ብሩክ ተብዬ አይመጣም አንቺ እኮ ነው አንቺ ናት የምጠይቀው ዛሬ ማን ወንድ እንደሆነ እናያለን ገድዬ ሬሳውን በእጅ ሰጥቼ ካልኩ እኔ ወንድ አይደለም ደግሞ ነግሬሽ አልነበር ከካዲም ለማምለጥ እንዳትሞክሪ አላልኩሽ ጅል ገድዬ ሁለታችሁም ጥዬ ነው ሄዳችሁ ዛሬ አንቺ ለምን ካልነበር እኔ ደው ያልኩሽ አንቺ እኮ ነው ሶሊ እንዳትጠቀም ታፈሱም እመር ብላለች። ቀላ ያለ ጉርድ ቀሚስ በነጭ ሸሚዝ ለብሳ ሀብሏ በደረቷ ላይ እንደ ፀሐይ ያበራል። ያን ረጅም የጥቁር ዞማ ጸጉሯን ጎንጉላ በጀርባዋ ላይ ለቀዋለች። ወይዘሮ ዘነቡ
ሸዋዬን አስከትለው ወደ ቤት ራመድ ሲሉ ፈልቀቅ ባለ ፈገግታ ተቀበለቻቸው። በዚያ ሰዓት ሔዋን ድንግጥ ብላ ወደ ጓዳ ስትሮጥ ወይዘሮ ዘነቡ ተመልክተዋት ኑሯል። ዛሬ ፈርቶ መደበቅ አኩርፎ መንጋደድ የለም አሉና መሃል ወለል ላይ ቆመው በሉ እናንተ ቀድማችሁ በይቅር ባይነት ያለ ወቀሳ ተሳሳሙ አሏቸው። ታፈሱና ሸዋዬን ግራና ቀኝ አየት አየት እያረጉ ታፈሱ ሁለት እጆቿን ዘርግታ ወደ ሸዋዬ ጠጋ በማለት ሸዋዬ ካጠፎ ይቅርታ ብላ አንገቷን እቅፍ አድርጋ በመሳብ ጨመጨመቻት። ወይዘሮ ዘነቡ አጠገባቸው ቆመው እሰይ እልልልልልልልል አሉ። ወይዘሮ ዘነቡ ታፈሱ በዚህ አይነት ፈገግታ እየሳመቻት ሳለች የሸዋዬን ፊት ግን ፈታ ለማለቱ እያናደዳቸው፣ ነገር ግን የጀመሩትን ለመጨረስ ሲሉ በይ ያችንም አበባ ጥሪልኝ በእህቷ እግር ላይ ትውደቅ ብለው ሔዋን ወዳለችበት ጓዳ አይናቸውን ወረወሩ። አንቺ ሄዩ ስትል ታፈሱ ተጣራችና ቀጥላ ነይ እማማ ዘነብ ይፈልጉሻል ስትላት ሔዋን ሽቁጥቁጥ እያለች ከወደ ጓዳ ብቅ አለች። ለአንድም ቀን ሳትል አቀርቅራ በመራመድ ከመሃላቸው ደረሰችና ከሸዋዬ እግር ላይ ወደቀች። ወይዘሮ ዘነቡና ታፈሱ በማለት እርቁን አደምቁት። ወይዘሮ ዘነቡ አሁንም ሆዳቸው በገነ። ሔዋን ያን ያህል በእግሯ ላይ ስትደፋ፣ ሸዋዬ ግን ለመግደርደር ስትል እንኳን ቀና እንድትል አልጋበዘቻትም። በሆዳቸው ምኗ ድንጋይ ናት በማርያም አሉ። የእርቁ ስነ ስርዓት በዚህ ሁኔታ ተጠናቆ ሔዋን ብቻ ወደ ጓዳ ፈጥና ስትመለስ ሶስቱም ሶፋ ላይ ቁጭ አሉ። የታፈሱ ሰራተኛ ቡና መቁላት ጀምራለች። ሰላም ነሽ ሸዋዬ አለቻት። ታፈሱ ቀድማ ፈገግ ብላ እያየቻት እግዚአብሔር አይክፈው፣ ሰሞኑን እንደተበሳጨሽ ይገባኛል። ሄዩ አጥፍታለች አለቻት። ታፈሱ የሆዷን በሆዷ አድርጋ ግን ደግሞ ፈገግ ያለች። ሸዋዬ በረጅሙ ተነፈሰችና ቀድሞ የተበላሸ ነገር ምን እመላለሁ ሳልጠነቀቅ ቀርቼ ብላ ነገሯን ተወት ስታደርግ ታፈሱ ቀጠለች። ሁለተኛ ላትደግም ቃል ገብታለች አለችና እኔና አንቺ ግን ስለ ወደፊቱ ትንሽ ብንነጋገርና ከተቻለም ተማምነን ብንስማማ ደስ ይለኛል አለቻት። ስለሷ ከሆነ የሚያነጋግረን ነገር የለም አለች ሸዋዬ ኮስተር ብላ። ብንነጋገር የሚከፋ አይመስለኝም ሸዋዬ፣ ሔዋን እኮ ወስሽ ናት። እኔን ያገኘችኝ በአንቺ ላይ ነው። ስለዚህ ለሷ ማሰብ ያለብሽ ከኔ በላይ አንቺ ነሽ። ይጠቅመኛል ያለችውንማ ይዛለች አለች ሸዋዬ አፏን ጠመም አድርጋ። በእኔና ባንቺ ዕድሜ እኮ ከሙያችንም አንጻር በሰል ያለ አመለካከት ይጠበቃል ሸዋዬ ስትል ታፈሱ አሁንም ረጋ ብላ አስተያየቷን ሰጠቻት። ታዲያ ሸዋዬ ምን ጎደላት አሉሽ? ቢያንስ በሔዋን ዙሪያ ያሽው አቋም ትክክል አይመስለኝም። ነጋሪ ሳያስፈልገኝ ራሴ እያየሁት ነው። ተወት አድርጊኛ። እውነቴን እኮ ነው ሸዋዬ። ለመሆኑ ሄዩን ለጥፋት ያነሳሳት ነገር ምን እንደሆነ ታውቂያለሽ? ስትል ጠይቀቻት። አንቺ ነሽ በይኛ አለች ሸዋዬ አሁንም ታፈሱን በመገላመጥ። ታፈሱ አዎ አንቺ ነሽ ልትላት ስሜቷ ገፋፍቷት ነበር። ነገር ግን እርጋታና ትዕግስትን የሚጠይቅ ጉዳይ በልቧልና ስሜቷን ገታ አድርጋ ማንም ይሆንማ፣ ነገር ግን 18 ዓመት ባለፋት ልጃገረድ ላይ ዱላ ማንሳት አልነበረብሽም አለቻት። ሸዋዬ ወደ ወይዘሮ ዘነቡ ፊቷን መለስ በማድረግ ማማ ዘነብ ለዚህ ነው እንዲህ ያመጡኝ ስትል ዓይኗን ፈጠጥ አድርጋ ጠየቀቻቸው። እስቲ እኮ ቆይ አስጨርሻት አሉ ወይዘሮ ዘነቡ ረጋ ብለው። ዝም ብለሽ ተመልከቻት እያለችኝ እኮ ነው። እኔ እኮ ቁም ነገር ነው የማወራው ሸዋዬ
ታፈሱ አሁንም ላንቺ መስልሽ ይሆናል። በዚህ ጊዜ ታፈሱ የበለጠ ተናዳ ዳኝነት የፈለገች ይመስል ወይዘሮ ዘነቡን መልከት አለቻቸው። በእርግጥ እሳቸውን በመሃል ገቡ። ምነው ልጆቼ ረጋ ብላችሁ በትህትና ብትነጋገሩ አሉ። በተለይ ሸዋዬን አየት እያረጉ። ሸዋዬ ፊቷን ወደ ወይዘሮ ዘነቡ መለስ አድርጋ ቆጣ ባለ አነጋገር እንዴት እንግባባለን? እሷ ያደፈረሰችውን በእኔ ላይ ለማጥለል ስትፈልግ እያዩአት አለችና እግረ መንገዷን ታፈሱን ባይኗ ገርመም አድርጋ ውጭ ተጀመር። ታፈሱ ድንገት ብላ ሳቀች። ተይ አይሆንም፣ አንቺ ልጅ ሰው የሚልሽን ተቀበይ። እንዲህ ያለውን ነገር ድንግልም አትወደው፣ ኋላም አይሆንም አሉና ወይዘሮ ዘነቡ አይናቸውን ወደ ቡናው ስነ ስርዓቱ አዞሩ። የመጣንበት ጉዳይ ተረስቶ ሌላ መዘዝ ሲመዘዝ ምን ላደርግ አለች ሸዋዬ በተለይ ወይዘሮ ዘነቡን እያየች። ምን አደረኩ ሸዋዬ? እኔ እኮ እንነጋገር ነው ያልኩት አለች ታፈሱ። ያደረግሽውንም አድርገሻል። እስቲ ምን ለቀባሪው አረዱት ይሆንብኛል? ታፈሱ አሁንም ብላ ሳቀችና እስቲ አንድ ነገር ልጠይቅሽ አለቻት ፈገግ ብላ። ሸዋዬ በአይኗ ገርመም አድርጋት እንደገና ፊቷን ወደ ውጭ ስታዞር ታፈሱ ቀጠለች። አንቺ በታላቅነትሽ እህትሽን ድረሽ ኩለሽ ለወግ ማድረግ ማብቃት አይገባሽም ስትል ጠየቀቻት። አስተምሪ እንጂ ዳሪ ኳይ አልተባልኩም። የግድ መታዘዝ የለብሽም። ሁኔታዎች ቢያስገድዱሽስ? ማን አባቱን የሚያስገድደኝ? ታፈሱ የሸዋዬ ምላሽ ፍየል ወዲያ ቅዝምዝም ወዲህ ብላ ከዛዘበች በኋላ አልገባሽም እንጂ ጉዳዩ እንደሆነ አይኑን አፍጥጦ መጥቶብሻል አለች ሸዋዬ ድንገት በመጮህ። ታፈሱንም ፍጥጥ ብላ ትመለከታት ጀመር። አንቺ የማይሆንልሽ ከሆነ እኔና በሉ ልንፈጽመው ወስነናል። እንዴት አድርጋችሁ? በጣም ቀላል ነው። ወደፊት ሐምሌና ነሐሴ ትምህርት ቤት ሲዘጋ እኔና በሉ ክብረ መንግሥትን ሄድና የሄዩን አባትና እናት እናስፈቅዳለን። ከዚያ በኋላ የኔና ያንቺን ድርሻ ድል ያለ ሰርግ ደግሰን አስቹና ሄዩን ማጋባት ነው በቃ ካለቻት በኋላ ክብረ መንግሥት ለመሄድ የሚያስብነው የሄዩን ችግር አይተን እንጂ ራሳቸው አስቹና ሄዩ ብቻ የሚፈጽሙት ጉዳይ ነበረ አለችና ታፈሱ እንደገና ጥብቅ ባለ አነጋገር ምን ቁርጥ ያደረገው ሰው ይከለክላቸዋል አለች ፏ ብላ በፈገግታ በመሞላት። እማማ ዘነብ አለች ሸዋዬ የታፈሱን ሐሳብ ያስለውጡላት ይመስል። ወይ እንዳመጡኝ በሰላም አይመልሱኝም አለቻቸው ከንፈሯን በመላሷ እያራሰች። ከዚህ ወዲያ ምን ሰላም አለ የኔ ልጅ? አንቺም እኮ ኃላፊነቱ እየወረደልሽ ነው አሉና እንዲያም ወደ ክብረ መንግሥት በሚደረገው ጉዞ እኔም ብከላከልበት ደስ ይለኛል አሏት ይውጣላት ብለው። ጎሽ እማማ ዘነብ ብላ ታፈሱ ብላ ሳቀች። ተማክራችሁበታል? ሸዋዬ በንዴት ጻድቃን ሳይቀጣጠሩ ይገናኛሉ ሲባል አልሰማሽም? በዚያውም ልብ ያለው ልብ ያርገው ማለቴ ነው ካሉ በኋላ ወይዘሮ ዘነቡ ይህም ቡና ቶሎ ቶሎ በይው እንጂ አንቺ ልጅ አሉ ወደ ጀበናው እየተመለከቱ። በእርግጥ ቡናው ደርሶ ነበርና መቀዳት ጀመረ። ሸዋዬ ቅር አይበልሽ አለቻት ታፈሱ አሁንም ፈገግ ብላ እያየቻት። ሸዋዬ ነገሮች ሁሉ ከቁጥጥሯ ውጭ እንደሆነ ተገነዘበች። በዚያችው ቅጽበት ባርናባስ ትዝ አላት። ሰሞኑን ይነጋገሩበት የነበረ አንድ ጉዳይ አለና ሳንቀደም ፍጠን ባርኔ አለች በሆዷ። ቡናው ተጠጥቶ ሲያልቅ ለዕለቱ ሔዋን ከእህቷ ጋር ወደ ቤቷ ተመለሰች። በተበጀላት ወጥመድ ውስጥ ትግባ ገና የሚታወቅ ነገር የለም።
እሷ ግን መጠመዱን እንኳን አታውቅም። ምዕራፍ 6 አንድ ወር ተኩል አለፈ። አስቻለው ከደረሰበት የመኪና አደጋ ጉዳት አገግሞ ዲላ ከተመለሰ 10 ቀን ሆኖታል። የወዳጆቹን የእንኳን አተረፈ የመልካም ምኞት መግለጫ ተቀብሎ ጨርሷል። ዲላ በገባ 3ኛ ቀን ላይ ከሔዋንም ጋር ተገናኝተው የሰቀቀን እንባቸውን አፍስሰዋል። ያስቻለው የአጥንት ስብራትና በቆዳው ላይ ተከስተው የነበሩ ቁስለቶች ፈጥኖ ይሻሩ ቢሆንም በተለይ በቀኝ እግሩ ጣቶችና በግንባሩ አካባቢ የደረሰበት ጉዳት ጠባሳቸው ባለመጥፋቱ የሔዋንን አንጀት አላውሰውታል። በእጆቿ እየደባበሰቻቸው በመሳቀቅ ያወረደችው እንባ ከአስቻለው አእምሮ ምንጊዜም አይጠፋም። እሱም ቢሆን ባለፈው ጊዜ ከሱ ጋር በማደሯ ምክንያት ተፈጥሮባት የነበረውን ችግር ሰምቶ ሁኔታው ክፉኛ አሳዝኖታል። ዛሬም ሊገናኙ ቀጠሮ ነበራቸው። በሚያዝያ ወር 2ኛ ሳምንት ላይ በዕለተ ሰኞ። አስቻለው በሐኪም ረፍት ላይ ስለሆነ ስራ አይገባም። ዕለቱ ደግሞ ለ12ኛ ክፍል መልቀቂያ ፈተና ወሳጆች የፈተና አሰራር ማብራሪያ የሚሰጥበት በመሆኑ ሔዋን ከማብራሪያው በኋላ ወደ ቤቱ ብቅ ብላ ልታየው ቃል ገብታለት ነበር። ነገር ግን ትናንትና ምሽት ላይ በሎና መርድ በአስቻለው ቤት ጫት እየቃሙ ሳሉ ታፈሱ ድንገት ብቅ ብላ አስቹ ብለው ነበር። ወይ ነገ ከዩ ጋር ልትገናኙ ቀጠሮ ነበራችሁ አይደል? አዎ። ቅድም መንገድ ላይ አግኝቻት ስላልተመቸኝ አልመጣምና እንዳትጠብቀኝ ብላለች በማለት መልእክት አድርሳለታለች። በዚህ መሰረት አስቻለው ዛሬ ስለ ቀጠሮ ማሰብ ትቶ ማርፈጃውን ሁሉ አልጋው ላይ ጋለል እንዳለ በሌሎች ጉዳዮች ዙሪያ ሐሳቡ ያውጠነጥን ጀመር። ከምንም በላይ አደረሳ ብሎ ያስቸገረው የደረሰበት የመኪና አደጋ ነው። በአደጋው የተጎዳ ሰውነቱን ቢያገግምም መንፈሱ ግን ክፉኛ ቆስሏል። ሀገርና ወገኑን በሙያው እያገለገለ በሰላም ሰርቶ በሰላም ውሎ ማደር ሲችል፣ ነገር ግን በእሱ አመለካከት ለምንም ነገር በማይበጁ ለክፋትና ለተንኮል ብቻ በተፈጠሩ እብሪተኞች አስተዳደራዊ ተጽዕኖ በመማረር አካባቢውን ለቆ ለመሄድ ለዝውውር ጥያቄ ሲጓዝ ያን የመሰለ አሰቃቂ አደጋ ደርሶበት ለጥቂት መትረፉ ትዝ ባለው ቁጥር ዝግንን ይለዋል። ሁልጊዜ ይቆጨዋል፣ ዘወትር ያበሳጨዋል። ሞቼስ ቢሆን ኑሮ እያለ ሲያስበው እልህና ንዴት እየተናነቀው መንፈሱ ውጥርጥር ውስጡ ርድብን እያለ ከንፈሩን እያስነከሰ ራሱን ያስወዘውዘዋል። ያስቻለው ችግር ይህ ብቻ አይደለም። ያለፈውን እንዳለፈ ቆጥሮ መጽናናት እንዳይችል እንኳን ሌላም አደጋ ከፊቱ እንደተደቀነበት ያወቀው ገና ሕክምናውን ጨርሶ ዲላ በገባ ማግስት ነበር። በመሰረቱ የዶክተር ደጀኔ አሜሪካ መግባት እርግጥ ሆኗል። በሱ እግር የተተካው የዲላ ሆስፒታል ሜዲካል ዳይሬክተር ደግሞ ከመልካቸው በስተቀር በአስተሳሰብ ከባርናባስ ወይሶ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። እንዲያውም በመላ የሆስፒታሉ ሰራተኞች አፈራረጅ ከባርናባስ የባሰ ሀገር አጥፊ የተባለ ሰው ነው። ላስቻለውማ ጭራሽ ሰው የሚበላ የሰው አውሬ። አዲሱ ሹመኛ በሙያው ዶክተር ቢሆንም በባህሪው ግን ወትሮም ካድሬ የሚሸት ነበር። በሚናገርበት መድረክ ላይ ሁሉ የሚሰነዝረው ሐሳብና ሐሳቡን የሚገልጽባቸው ቃላት ስልጣን መለመኛ ይመስላሉ። አንዳንዴ ሊፈላሰፍም የሚቃጣው ነው። ነገር ግን ከባዶነቱ የተነሳ የጀመረውን አረፍተ ነገር እንኳን በግስ መዝጋት የማይችል ግብዝና ዘባራቂ አይነት ሰው ነው። ዛሬ ደግሞ ስልጣን አግኝቷል። ተናግሮ ማሳመን ባይችል
ተናጋሪዎችን ዝም ጸጥ የሚያሰኝ በትር። አዎ ስልጣን በብሪተኞች ጎራ በተሰለፉ ደንቆሮች እጅ በገባ ቁጥር የሩቅ ሐሳብ አስተዋዮችን አንገት የሚቀላ ሰይፍ። አስቻለው በዚህና በዚሁ ዙሪያ ሲያስብ ሲያሰላስል ቆይቶ የተሰማው ንዴትና ቁጭት አእምሮ ሊሸከመው ከሚችለው በላይ ሲሆንበት ትንሽ የሚቀለው መሰለውና ከመኝታው ሊነሳ አንሶላና ብርድ ልብሱን ከላዩ ላይ አሽቀንጥሮ ጣለው። ሱሪና ጫማውን እንዲሁም ሸሚዙን ለባበሰ። ጥርሶቹ ግን ከንፈሩን ንክስ እንዳደረጉ ናቸው። ጭንቅላቱን ደጋግሞ እየወዘወዘ ፊቱን ሊታጠብ ውሃ ይዞ ወደ በረንዳው ወጣ። ሰዓቱ ከ3 አለፍ ብሏል። አስቻለው ታጥቦና አበጥሮ ከጨረሰም በኋላ ወዴትም መሄድ አልፈለገም። የቁርስ ሰዓት አልፏል። ቀድሞም ነገር ሆዱም እህል አላሰኘውም። ወንበር ይዞ ከቤት ወጣና ጀርባውን ለፀሐይ ሰጥቶ ግቢው ውስጥ ቁጭ አለ። ጸጥ ረጭ ብሎ የዲላ ሕይወቱን ሲያሰላስለው በአንድ ወይም በሌላ መንገድ ምቾት እንደማይሰጠው ተሰማው። ቢሆንም ባይሆንም አንዲት ተስፋ ብቻ ታየችው። ዶክተር ደጀኔ በገባለት ቃል መሰረት የአዲስ አበባውን ባለስልጣን አነጋግሮለት ኑሯል። አስቻለው ከሆስፒታል እንደወጣ ወደ ጽሕፈት ቤቱ በመሄድ ያን ባለስልጣን አግኝቶታል። እሱም ዶክተር ደጀኔ በገለጸለት መሰረት ያስቻለውን ችግር እንደተረዳለትና ሊያዘዋውረው እንደሚችል ቃል ገብቶለታል። ግን ደግሞ ይህን ተስፋ የሚያጨልሙ ሁኔታዎች ካስቻለው አእምሮ ውስጥ ድቅን ይላሉ። ከአሁን በፊት ስለ ዝውውር ጉዳይ ከዶክተር ደጀኔ ጋር ሲነጋገር የት ቢኬድ ይሻላል ባለው ጊዜ ዶክተር ደጀኔ መሄጃው ላይ ገድ ይችላል፣ ችግሩ የተሻለ ሁኔታ ከማግኘቱ ላይ እንደሆነ እንጂ ብሎት ነበር። እንዲሁም ለዝውውር ጥያቄ ወደ አዲስ አበባ በሚሄድበት ጊዜ በመኪና ጉዞ ላይ ከሟቿ ከወይዘሮ አቦነሽ ኃይሌ ጋር ሲነጋገር ወይዘሮ አቦነሽም ለመሆኑ እነሱ የሌሉበት ሀገር አለ እንዴ ብለውት እንደነበር አስታወሰ። በዚሁ አጋጣሚ የወይዘሮ አቦነሽ ኃይሌና የጠይሟ ልጃገረድ ሞት ትዝ አለውና አሟሟታቸው አሳዝኖት በሐዘን ስሜት ከንፈሩን መጥጦ ራሱን ወዘወዘና ወደ እንዴቱና ብስጭቱ ተመለሰ። ቆይ ግን አለ ድንገት ጮክ ባለ ድምፅና በእልህ አነጋገር። ምናልባት ፀሐዩን በስቶበት ሊሆን ይችላል። ከተቀመጠበት ወንበር ላይ ፍንጥር ብሎ ተነሳ። አንገቱን ደፋ አድርጎ በዚያው በግቢው ውስጥ ጎርደድ እያለው ሰው በገዛ ሀገሩ በሰላም ሰርቶ በሰላም መኖር ላይ ይችል አለና መልስ የሚጠብቅ ይመስል ጸጥ ብሎ በመቆም አቀርቅሮ መሬት መሬት ያይ ጀመር። ብስጭቱ ጨምርና ቀድሞ ነገር ንዴት ስለምን? ብስጭት ስለምን? በምሬት የተነሳ የዝውውር ጥያቄ ለምን? ይህ ሁሉ ጣጣ የመጣው ሰዎች በሌላ ሰው ኑሮና ሕይወት ላይ ይወስኑ ዘንድ ገደብ የሌለው ስልጣን ስለተሰጣቸው አይደል? አለ በንዴት ስሜት እጆቹን ጥብቅ አድርጎ በመጨበጥ ሰውነቱንም በእልህ እያጠነከረ። ከዚሁ ጋር ተያያዘና ሰፊዋ ሀገር ኢትዮጵያ እንደ ኳስ ተድቦልቡላ አእምሮ ውስጥ ድንገት ዘው ብላ ገባች። በሐሳብ እንደሱ በበደልና በእንግልት ቁም ስቅላቸውን አጥተው የሚሰቃዩና የሚያለቅሱ ዜጎች አብረው ገቡበት። ገዢዎችና አጫፋሪዎቻቸውም አልቀሩ። ከነድንፋታቸው ከነጭካኔያቸውና ከነቅጥፈታቸው እየገቡ ታጨቁበት። በሆድና በሕሊና ጎራ ለሁለት የተከፈሉ የአንድ ሀገር ዜጎች በአእምሮ ውስጥ ገብተው እየተንጫጩ ተርመሰመሱበት። በዚህ አስጨናቂ ስሜት ውስጥ ሲገባ ከመንፈሱም በላይ የአካል ድካም ተሰማው። ወገቡ ተንቀጠቀጠ፣ መቆምም አቃተው። ያን ፀሐይ ላይ የነበረ ወንበር ወደ ጥላ ቦታ ወሰደና ቁጭ አለ። የሐሳብ ሸክሙን ያቀለለ መስሎት ኡፍ ብሎ በረጅሙ ተነፈሰ። አንቺ ኢትዮጵያ አለ ትንሽ ቆይቶ። ሀገሩን ሊወቅሳት ይሆን
ሊያለቅስላት ገና ሐሳቡን አላዘጋጀም። ብቻ ከንፈሩን ንክስ አድርጎ ራሱን ወዘወዘ። ከትንሽ ቆይታ በኋላ ግን ከራሱ ጋር መነጋገሩን ቀጠለ። የሚያዳምጠው ቢኖር እስከ ውጭ ድረስ በሚሰማ ድምፅ አንቺ አገር፣ አንቺ ኢትዮጵያ፣ እስከ መቼ ይሆን ጥቂቶቹ ሲፈነጩብሽ፣ ብዙሃኑ ሲያለቅሱብሽ፣ እብሪት እንደነገሰብሽ፣ ፍትህ እንደጎደለብሽ የምትኖሪው? ከቶ መቼ ይሆን ደም ያልተቃቡ መንግስትና ህዝብ የሚኖሩብሽ? እኮ እስከ መቼ ካለ በኋላ አሁንም ትንሽ ተንፈስ ብሎ በእርግጥ እብሪት ለማስተዋል፣ ተንኮል ለግልጽነት፣ ውሸትና ቅጥፈት ለሐቅና ለእውነት ቦታቸውን ለቀው የሰላምና የነጻነት አየር የሚተነፈስብሽ አገር ለመሆን ያበቃሽ ይሆን? በእርግጥ የእናትነት እቅፍሽ ለሁሉም ዜጎችሽ እኩል የሚሞቅበት ጊዜና ዘመን ይመጣ ይሆን? አለና ላነሳቸው ጥያቄዎች ሁሉ መልስ የሚጠብቅ ይመስል ዝም ጸጥ ፍዝዝ ትክዝ እንዳለ ለደቂቃዎች ያህል ቆየ። በሐሳቡ ግን ሌላ ነገር ያሰላስል ነበርና እንደገና መናገር ጀመረ። ደግሞ እኮ አያፍሩም አለ በመሳቅ አይነት በደረቁ ፈገግ እያለ። በዚህ ጊዜ ትዝ ያለው ገዢዎች ከመጋረጃ ጀርባ ያላቸውን ድብቅ አጀንዳ ይበልጥ ለመሸፈንና ያኮረፈ ሕዝብ ለመደለል ሲሉ በቁጥጥራቸው ስር ባደረጉት ሬዲዮና ቴሌቪዥን አዘውትረው የሚወሻክቱት ባዶ ተስፋ ነው። እናም ይህንኑ በራሱ ቃል ይናገረው ጀመር። ኢትዮጵያ አገራችን የ13 ወር ጸጋ ይሏታል። ደግሞ የመከራ ቀን ሲያረዝሙ አገራችን ኢትዮጵያ የሰው ዘር መገኛ ይሏታል። ነገር ግን ኑሮውን አጎሳቅለው፣ አስተሳሰቡን አዛብተው፣ አመለካከቱን አላሽቀው በሁሉም ነገር ከዓለም ሕዝብ ሁሉ ወደ ኋላ የቀረ ሕዝብ የሚኖርባትን ሀገር ለምለሟ ኢትዮጵያ ይሏታል። ድርቅና ረሃብ መለያዋ ሆኖ ዓለም በሚያውቀው መዝገብ ላይ በምሳሌነት ስሟ እንዲመዘገብ ያደረጓትን ያልታደለች ሀገር የነጻነት ተምሳሌት ይሏታል። ነገር ግን ላይናገር የታፈነ፣ ላይኑ የተጋረደ፣ ላይላወስ እግር ከውርች የታሰረ ሕዝብ የሚኖርባትን የሲኦል አምባ አለና ለአፍታ ያህል ጸጥ ብሎ ሐሳቡን ሲያዳምጥ ቆየና ድንገት ኤዲያ በማለት እጁን አወናጭፎ ከወንበሩ ብድግ አለ። ሁለት እጆቹን በሁለት የሱሪ ኪሶች ውስጥ ከቶ በዚያው አካባቢ አጎንብሶ ጎርደድ እያለ ላይኖሩብሽ የሚፈጠሩብሽ አገር አላሁንም። ሐሳቡ ሁሉ ከዚሁ ጉዳይ ሳይርቅ አንዳንዴ መሬት መሬት፣ ሌላ ጊዜ ሰማይ ሰማይ እያየ እንደገና ራመድ ጎርደድ ሲል ደቂቃዎችን አሳለፈ። አልፎ አልፎ በልቡ እያወራ ከንፈሮቹ ይንቀሳቀሳሉ። በዚህ ጊዜ ብሶቱን መግለጫ የሚሆኑ አንዳንድ ቃሎችና ሐረጎች ውስጡን ይንገዋለሉበት ጀመር። በልቡ አመላለሳቸው እያደር ነፍስ እየዘሩ ሄዱበት ጀመር። እሱም ሥጋ ሊያለብሳቸው ፈለገ። አዎ በጽሑፍ ሊያስቀምጣቸው። ድንገት ከሐሳቡ እንደ መባንናልና ፈጠን ቀልጠፍሎ ወንበሩን ይዞ ወደ ቤት ገባ። ጠረጴዛ ላይ ቁጭ አለና ብዕርና ወረቀት አዘጋጀ። መሞነጫጨር ጀመረ። በቅድሚያ የህሊናው ጭማቂ የሆኑ ቃላትና ሐረጎችን እንደመጡለት ወረቀት ላይ አሰፈራቸው። ቀጥሎ ደግሞ ማያያዣ ቃሎችን እያሰበ እነዚያንም ይጽፋቸው ጀመረ። ስንኞችን ለመቋጠር ሞካከረ። በእርግጥም ሐሳቡን የሚገልጹ ስንኞች ተቋጠሩለት። በመጨረሻም የሐሳብ ቅደም ተከተላቸውን አስተካክሎ በግጥም መልክ አስቀመጣቸው። ከዚያም ለራሱ ያነባቸው ጀመር። ህሊና ታሰረ፣ ከወይን ወረደ፣ አምሮን ተክቶ ሆድ እየፈረደ፣ ሲያለቅስ አገኘሁት ሕግ ተንሰቅስቆ፣ መክሰስም መፍረድም ለአንድ ሰው ተለቆ፣ ጊዜ በቅሎህን ጫን ገስግስ በፈረስ፣ እውነት ዳኛ ትሁን ተራዋ ይድረስ፣ ይህ ሌሊት ይንጋ እንያ ቀን መጥቶ፣ ሁሉም እንደ ሥራው እንዲበላ አንጉቶ፣
ዝምታ ወርቅ ነው ያለው ሰው ይሙት። አገር ይዞ ጠፍቷል ሁሉን ጸጥ አርጎት። እርጥብ ደረቅ በልተህ የጠገብክ መስሎሃል። ወገኔ ልንገርህ እውነት ተርበሃል። ምነዋ ሰው ሆዬ ሰው መሆንን ተውከው። ቁንጫ ትኋኑ ሲበላ ዝም አልከው። መኖር ስቃይ ሲሆን መከራ ጎር አክሎ ሞትም ጀግንነት ነው እምቢ አልኖርም ብሎ። አስቻለው የራሱ ስንኞች ለራሱ ደስ አሉት። እንዲሁም አንዳንዶቹ ቃሎችና ሐረጎች ልክ እንደሱ ሲያለቅሱ ተሰሙት። ሌሎቹ ደግሞ ሲጣሩ፣ ለዚያውም ከፍ ባለ ድምፅ። ስንኞቹ የራሱ ናቸውና እሱን ሸተቱት። ለካ አለ አስቻለው አሁንም ለራሱ በመናገር ሰው ብዕርና ወረቀት የሚያነሳው ወዶ አይደለም። የሐሳብ ጭቃት አእምሮውን ሲወጥረው ቀነስ አድርጎ ለመተንፈስ ነው። አሊያም ሐሳብ በገዛ ኃይሉ ሞልቶ ሲፈስበት ሐሳቡ ሳይባክን ሽክፍ ክርክም አድርጎ ለማስቀመጥ ሲፈልግ ነው አለና ምናልባት በዚሁ አጋጣሚ የደራሲ ሕይወት በትንሹም ቢሆን ገብቶት ሊሆን ይችላል። የደራሲ ኑሮና ሕይወት እንዴት ነው? ሁልጊዜ መጨነቅ፣ ሁልጊዜ መጠበብ። ይገርማል እያለ ራሱን ደጋግሞ ወዘወዘ። ሰዓቱ ወደ 6 ሰዓት ተጠጋ። ያስቻለው አንጀት እህል ማለት ጀመረ። ምሳ ትዝ አለው። በእርግጥ መንፈሱንም ማሳረፍ ፈለገ። ያችን ግጥም የጻፈበትን ወረቀት በስነ ስርዓት አስቀመጠና ከወንበሩ ላይ ብድግ ብሎ ጃኬቱን ደረበ። ቤቱን ቆላልፎ ቀጥታ ወደ ዋርካው ምግብ ቤት አመራ። ወትሮም ቢሆን አስቻለውና ጓደኞቹ ለምሳ አይጠባበቁም። እንደየስራቸው ባህሪ የሥራ መግቢያና መውጫ ሰዓታቸው ስለሚለይ ሁሉም በየደረሱበት ሰዓትና ደስ ባላቸው ምግብ ቤት ነው የሚበሉት። አስቻለውም ማንንም ሳይጠብቅ ቁርሱንና ምሳውን ባንዴ በላ። ቀዝቀዝ ያለ ውሃ ጠጥቶ ቡና ሲጨምርበት መንፈሱን ተረጋጋ። በዚያው ምግብ ቤት ውስጥ ትንሽ ለመቆየት ፈልጎ ነበር። ነገር ግን በተለይ ዛሬ ማርፈጃውን እንደ ዱቄት ሲፈጨው ከነበረው ሐሳብ ጋር የማይጣጣም ሁኔታዎች ተከሰቱበት። በርካታ ሐሳብ የለሽ የሆኑ ወጣቶችና ጎልማሶች በሆነ ባልሆነ ወሬ ሲያዋክቡት ለስሜቱ አልመቻለው። አንዳንዶቹ ይቦርቃሉ፣ በሳቅ ይንከተከታሉ፣ በቀን በጠራራ ከሴት ጋር ይላፋሉ፣ ይዳራሉ። በዚያ ላይ ንፋሱ፣ አቧራው፣ የሻይ ማሽን ሿሿታ፣ የራዲዮ፣ የቴፕ ወዘተ ጫጫታ፣ ብቻ ሁሉም ነገር የአእምሮ ረፍት አሳጣው። ከዚህ ሁሉ ግርግር የሚገላግለውን ቦታ መረጠ። የገዛ ቤቱን ብድግ አለና በቀጥታ ወደ ቤቱ ሄደ። የተለመደ የዲላ ቀትር ፀሐይ አናቱን እያለው ደረሰና ቤቱን ከፍቶ ገባ። ከዚያም ወደ አልጋው የተንዘረፈፈ አንሶላና ብርድ ልብሱን ሰብሰብ አድርጎ ጫማውን ብቻ አወለቀና በጀርባው ጋለል አለ። ደካከመው፣ እንደ እንቅልፍም ይሞካክረው ጀመር። ባርናባስ የሔዋንን 2 እጆች ግጥም አድርጎ ይዟል። ሸዋዬ ያገኘችውን ነገር ሁሉ እያነሳች ትደበድባታለች። ሔዋን ድረሱልኝ እያለች ትጮኻለች። እጆቿን ከባርናባስ ለማስለቀቅ ትታገላለች። እሱ ደግሞ እንዳታመልጠው ጥርሱን ንክስ እያረገ ኃይሉን ያጠነክራል። ሸዋዬ አሁንም ትደበድባታለች። ሔዋንም ትጮኻለች። ይህ ሁሉ ሲሆን በርካታ ሰው ዙሪያውንም ከቦ ይመለከታል። ግን ማንም ሊገላገል አያስብም። አስቻለው ሊገላገል እየፈለገ ግን ደግሞ መሮጥ ያቅተዋል። ይለፋል ግን አይችልም። ከያዘው ነገር ራሱን እንደምንም አላቆ ወደ ድብድቡ ቦታ ሊሮጥ ሲል ድንገት ከእንቅልፉ ብንን አለ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከተንጋለለበት ቀና በማለት ፊቱን በ2 እጆቹ ሽፍን አድርጎ ወደፊት ወደ እግሮቹ ድፍት አለ። ዝግንና አለው። ድርጊቱን ያየው በቅዠት እንዳልሆነ ሁሉ ሔዋን አሁንም በዚያው ሁኔታ ውስጡና ትታየው ጀመር።
አሳዘነችው። ከዚያ በኋላ መተኛት አልፈለገም። ከአልጋው ላይ ፈጠን ብሎ ወረደና ልብሱን ለባበሰ። ምን ሊያደርግ እንደሆነ ሳይታወቀው በቀጥታ ወደ ሸዋዬ ቤት መሄድ ፈለገ። ቤቱን ቆለፈና ከግቢው ወጥቶ ቁልቁል ወደ ሸዋዬ ቤት አቅጣጫ ወረደ። ልክ በሸዋዬ ቤት አቅጣጫ 8ኛ መንገድ ላይ ሲደርስ መንገድ ላይ ቀጥ ብሎ ቆመና በቀኝ አቅጣጫ ያለውን የወይዘሮ ዘነቡን ግቢ በርቀት ይመለከተው ጀመር። በሐሳቡ ከሸዋዬ ቤት ገባ። ሸዋዬና ባርናባስ ፍራሽ ላይ ቁጭ ብለው ጫት ሲቅሙ፣ ሔዋን ደግሞ በከሰል ላይ ጀበና ጥዳ የሁለቱ ቡና አፌ ሆና፣ ሁሉም በአንድ ላይ እንደ ስዕል ታዩት። ልቡ ወደዚያው ቤት ሄድ አለው። ነገር ግን ድንገት ሰው ቢል ሊፈጠር የሚችለውን ሁኔታ ታየው። ከሁሉም በላይ ሔዋን ትሳቀቅበታለች። ሰጋ። በዚያ ምትክ ከንፈሩን ክስ አድርጎ ራሱን በቁጭት ወዘወዘው። በዚህ ሁኔታ ጥቂት ቆየና ሳይወድ በግድ ሐሳቡን ለወጠ። በቃ ወደ ሸዋዬ ቤት መግባት አልፈለገም፣ ግን ደግሞ ወዴት እንደሚሄድ ጨነቀው። ቤቱም ሰለቸው። ወደ አንድ ቡና ቤት አይሄድ ነገር እዚያ ሄዶ የሚገጥመው ነገር ለመንፈሱ አይመቸውም። ግራ ሲገባው ቁልቁል ወደ ከተማው ዳርቻ ይራመድ ጀመር። ቁርጥ ያለ አድራሻ የለውም። ብቻ መሄድ፣ ብቻ መራመድ ብሎ ከከተማውም ወጣና ወደ አሮሬሳ ገበሬ ማህበር አዋሳኝ ላይ ደረሰ። እያደረ ደግሞ የገጠሩ ሽታ ማለለው። አሁንም ወደፊት ሊራመድ ወሰነና እርምጃውን ቀጠለ። በዚያ መንገድ ላይ በርካታ የገጠር ነዋሪዎች ወደ ከተማ ያመራሉ፣ ከከተማም ወደ ገጠር ይሄዳሉ። አስቻለውም እርምጃውን ዝም ብሎ ወደፊቱ ቀጠለ። በልቡ ግን አንድ ነገር ያሰላስላል። ወደፊት